አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾች እንደምን ውላችኋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን መረጃዎች የምናሻግርበት ሰዓት ላይ ደርሰናል። በቅድሚያም ዋናዎቹን የሚኒስትሮች ምክር ቤት በ49ኛው መደበኛ ስብሰባው በተለያዩ ጉዳዮች ላይ ውሳኔዎችን አሳለፈ። ፕሬዝዳንት አብዱል ፈታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ላይ ማስጠንቀቂያን ሰጡ። ከውጭ ሩሲያ ልጅ ለሚወልዱ የሀገሪቱ ቤተሰቦች 1 ሚሊዮን ሩብል እንደምትሰጥ አስታወቀች። እነዚህንና ቀሪ መረጃዎችን ይዘንላችኋል። እስከ ፍጻሜው አብሮነታችሁ አይለየን። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357000፣ ባለ 2 መኝታ 108 ካሬ 596000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። በቀዳሚነት ወደ ያዝነው መረጃችን አለፍን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። ምክር ቤቱ በቀዳሚነት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ የተወያየ ሲሆን ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀቦች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት መምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገውም ሾመዋል። በመቀጠልም ምክር ቤቱ የተወያየው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያ ለመወሰን በወጣው ደንብ ላይ ነው። ተቋሙ የሚሰጣቸውን የምርምር የቴክኖሎጂ ሽግግር፣ ተግባር ተኮር ስልጠናና ማማከርና ስፔሻላይዝድ ላብራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤትን ለማቋቋምና የሚሰበሰበውን የፈንድ ገቢ መጠን ለመወሰን የወጣው ደንብ ላይ ነው። የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ፕሬዝዳንት አልሲሲ በጋዛ የተኩስ አቁም ስምምነት ላይ ትራምፕ ለተጫወቱት ሚና የግብጽን ከፍተኛ የክብር ሽልማት ሊሰጧቸው መሆኑ ተሰማ። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ላይም ማስጠንቀቂያን ሰጥተዋል። ተጨማሪ አለን። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰላምን በማስፈን ጦርነቱን በማስቆም ረገድ ላሳዩት ሚና እውቅና ለመስጠት በሀገሪቱ ከፍተኛ የሆነውን ናይል ኮላር የተሰኘውን የክብር ሽልማት ለማበርከት መወሰናቸውን የግብጽ መገናኛ ብዙሃን ዘግቧል። ይህ የተገለጸው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ላይ ማስጠንቀቂያን የሰጡበት የቪዲዮ መልእክታቸው ከተለቀቀ በኋላ ነው። አልሲሲ በመልእክታቸው ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ሁሉ እንደምትወስድም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካው መንግስት ታላቁን የኢትዮጵያ ህዳሴ ግድብ ግንባታ በገንዘብ እንደደገፈ በተደጋጋሚ ሲናገሩም ቆይተዋል። አብነትም ባሳለፍነው ዓመት ሐምሌ ወር በዋይት ሃውስ ከሪፐብሊካን ሴናተሮች ጋር በነበራቸው የራት ግብዣ ወቅት ግድቡ በአብዛኛው በአሜሪካ ገንዘብ መገንባቱን ለሶስተኛ ጊዜ ደግሞ ደጋግመው ተናግረዋል። እውነታው ግን ታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ በኢትዮጵያ ህዝብ መዋጮና በአገር ውስጥ ሀብቶች
የተገነባ ነው። ግድቡም የግብጽን የውሃ ደህንነት አደጋ ላይ የሚጥል እንዳይደለ ኢትዮጵያ በተደጋጋሚ ስትገልጽ መቆየቷ ይታወሳል። ኢትዮጵያና ጣሊያን የውቅሮ ገራልታ አካባቢን መልሶ ለማቋቋምና የቅርስ ጥበቃን ለመደገፍ የሚውል የ1.7 ሚሊዮን ዩሮ ስምምነትን ተፈራረሙ። የገንዘብ ሚኒስትርና የጣሊያን ልማት ትብብር ኤጀንሲ በትግራይ ክልል ውቅሮ ገራልታ አካባቢን መልሶ ለማቋቋምና የቅርስ ጥበቃን ለመደገፍ ያለመ የ2 ዓመት ፕሮጀክትን ለማስጀመር የ1.7 ሚሊዮን ዩሮ ስምምነትን ተፈራርመዋል። ስምምነቱን የገንዘብ ሚኒስትር ዴታ ሰምረታ ሰዋሰውና የጣሊያን አምባሳደር አጎስቲኖ ፓሌሳ በአዲስ አበባ የተፈራረሙ ሲሆን ከግጭት በማገገም ላይ ባሉ ማህበረሰቦች መካከል የተረጋጋ ኑሮ ሁኔታ ለመፍጠር ሰላም ግንባታን እንዲሁም የቅርስ ጥበቃ ለማስተዋወቅ ያለመ ነው ተብሏል። የገንዘብ ሚኒስትር ዴታ ሰምረታ በዚህ ወቅት ስምምነቱ በቅርስና በማህበረሰብ ላይ መዋለ ንዋይን በማፍሰስ ተስፋን ለማለምለም የሥራ ዕድልን ለመፍጠርና የባህል ማንነትን ለሚቀጥሉት ትውልዶች ለማስተላለፍ ይረዳል ሲሉም ተናግሯል። አክለውም ፕሮግራሙ ባህላዊ መስህቦች ከሀገር ውስጥ ኢኮኖሚዎች ጋር ሲቀናጁ የመቋቋም አቅምን በማሳደግ የሁሉን አቀፍ እድገት አንቀሳቃሽ ሊሆን ይችላሉ የሚለውን የጋራ እምነት የሚያንጸባርቅም ነው ብለዋል። ፕሮጀክቱ ከፕሪቶሪያው የሰላም ስምምነት የድህረ ግጭት ማገገሚያ ቅድመ ሁኔታዎች ጋር የሚጣጣም ሲሆን ዘለቄታዊ ቱሪዝምን ለአካባቢያዊ ልማትና ለባህል ዲፕሎማሲ ቁልፍ ምሰሶ አድርጎ ለሚመለከተው በኢትዮጵያ የ10 ዓመት የልማት እቅድ 2021 እስከ 2030 ጋር እንደሚስማማም ተጠቁሟል። ኢትዮጵያ የምግብ ሉዓላዊነትን በራስ አቅም ለማረጋገጥ ያከናወነች የሚገኘው ስራና ውጤት በዓለም የምግብ ጉባኤ ላይ ለሌሎች ሀገራት በአርአያነት ተነሳ። የዓለም ምግብ ጉባኤ ለተሻለ ምግብና ለተሻለች ነገ እጅ ለእጅ እንያያዝ በሚል መሪ ሐሳብ በጣሊያን ሮም እየተካሄደ ይገኛል። በጉባኤው የቱሪዝም ሚኒስትር ሰላማዊት ካሳ እንዲሁም የግብርና ሚኒስትር ዴኤታ ሶፊያ ካሳውን ጨምሮ የግብርና ባለሙያዎች ኢትዮጵያን ወክለው እየተሳተፉ ይገኛሉ። ዓለም የምግብና እርሻ ድርጅት ፋኦ 80ኛ የመስራታ ዓመት የድርጅቱን ያለፉት ዓመታት ስራዎች በሚዳስሱ እንዲሁም ቀጣይ ራዕይ በሚገልጡ ዝግጅቶች እየተከበረ ሲሆን የዓለም ምግብ ጉባኤም የዚሁ አካል መሆኑ ተመላክቷል። በጉባኤው ላይ የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ እና የፋኦ ዳይሬክተር ጀነራል ኪዮዶጊዮን እንዲሁም የተለያዩ ሀገራት መሪዎችና ተመራማሪዎች ንግግር አድርጓል። በንግግራቸውም ኢትዮጵያ የምግብ ሉዓላዊነትን በሀገር በቀል ዕውቀትና በራስ አቅም ለመሸፈን ተግባራዊ አድርጋ በአጭር ጊዜ የተገኘው ውጤት ከራስ አልፎ ለጎረቤትና ለሌሎች የአፍሪካ ሀገራት መልካም ተሞክሮ መሆኑን አንስተዋል። በመድረኩ ዓለም ላይ አሳሳቢ የሆነው የምግብ ፍላጎት አለመስተካከል ፈተና ሆኖ እንዳይቀጥል ሀገራት፣ ተቋማትና ግለሰቦች ከመጪውም ጊዜ በተሻለ ጥምረት በጋራ ሊሰሩ እንደሚገባም ተመላክቷል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ሐይቅ ለኢትዮጵያ ሰፊ በረከት ይዞ መጥቷል ሲሉ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ገለጹ። የውሃና ኢነርጂ ሚኒስትር የንጋት ሐይቅ ረቂቅ ማስተር ፕላን ላይ ከባለድርሻ አካላት ጋር በቢሾፍቱ ከተማ የውይይት መድረክ ያካሂዱ ይገኛሉ። ሀብታሙ ኢተፋ በመድረኩ እንዳሉት አሁን ያለው ትውልድና አመራር የአባይ ወንዝ የኢትዮጵያ ኩራት እንዲሆን አድርጓል ብለዋል። ኢትዮጵያውያን በጋራ ቆመን ከትውልድ ወደ ትውልድ የሚተላለፈውን ታላቁ የኢትዮጵያ ህዳሴ ግድብን እውን አድርገናል ያሉት ሚኒስትሩ ለታሪክ የሚተላለፍ አሻራ ለማኖር በትብብር መስራት እንደሚገባ ማስገንዝበዋል። ግድቡ የኤሌክትሪክ ኃይል ከማመንጨት በላይ መሆኑን ገልጸውም ከኢትዮጵያ ባለፈ ለጎረቤት ሀገራት በረከት ይዞ የመጣ መሆኑንም ተናግሯል። በግድቡ ላይ የተፈጠረው በአፍሪካ አራተኛው ግዙፉ የንጋት ሐይቅ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ይኖራልም ብለዋል። ይህንን ለማሳካት የንጋት ሐይቅ ማስተር ፕላን ዝግጅት እየተደረገ መሆኑን ጠቁመዋል። ከ7 በላይ ደሴቶች ያሉትና ከ74 ቢሊዮን ሜትሪክ ኪዩብ በላይ ውሃ የያዘው ንጋት ለኢትዮጵያ ሰፊ በረከት መያዙንም ተናግረዋል። ሐይቁ ለአሳ ሀብት ልማት፣ ትራንስፖርትና ቱሪዝምን ጨምሮ ለዜጎች ሰፊ የስራ ዕድል የመፍጠር አቅም ያለው መሆኑን አንስተው ባለድርሻ አካላት በማስተር ፕላን ዝግጅቱ ላይ አስፈላጊውን ግብአት እንዲሰጡም ጠይቀዋል። የክህሎት ልማት ሀገራዊና አህጉራዊ ግቦችን ለማሳካት ትልቅ አቅም መሆኑን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። ሁለተኛው የአፍሪካ የክህሎት ሳምንት በአፍሪካ ህብረት የመሰብሰቢያ አዳራሽ መካሄድ ጀምሯል።
በመድረኩ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የተለያዩ ሀገራት አምባሳደሮችና በትምህርት ዘርፉ ላይ የተሰማሩ ተቋማት የስራ ኃላፊዎች ታድመዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በዚህ ወቅት እንዳሉት ክህሎቶች ለሀገራዊ ግቦችና ለሀገራዊ የ2063 የልማት አጀንዳዎች መሳካት ዋነኛ አንቀሳቃሽ ኃይል ናቸው ብለዋል። ኢትዮጵያ ለክህሎት ልማት በሰጠችው ትኩረት ተጨባጭ ለውጥ እያመጣችም ነው ሲሉ አክለዋል። ክህሎት መር የፖሊሲ አጀንዳዎችን ወጣቶች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ በማድረግ የስራ ፈጣሪነት ባህልን በንቃት እያስተዋወቀ መሆኑንም ተናግረዋል። ተመራቂዎች የራሳቸውን ስራ እንዲጀምሩና እድገት እንዲያመጡ የሚያስፈልጋቸውን ስልጠና፣ ምክርና የገንዘብ ድጋፍ እያመቻቸ መሆኑንም አመላክተዋል። በስልጠና ተቋማትና በኢንዱስትሪዎች መካከል ያለውን ትብብር የማጠናከር ስራ እየተከናወነ መሆኑን ገልጸዋል። በኦሮሚያ ክልል የህዝቡን የመልካም አስተዳደርና የመልማት ጥያቄዎች በተሻለ መልኩ መመለስ የሚያስችሉ ተግባራት እየተከናወኑ መሆኑን የክልሉ ፕሬዝዳንት ሽመልስ አብዲሳ ተናገሩ። በኦሮሚያ ክልል የህዝቡን የመልካም አስተዳደርና የመልማት ጥያቄዎች በተሻለ መልኩ መመለስ የሚያስችሉ ተግባራት እየተከናወኑ መሆኑን የክልሉ ፕሬዝዳንት ተናግረዋል። በክልሉ የ2018 የስራ ዘመን የመጀመሪያ ሩብ ዓመት የመንግስትና የፓርቲ የስራ ዕቅድ ክንውን ግምገማ የክልሉ ፕሬዝዳንትን ጨምሮ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱርሃማን፣ ምክትል ፕሬዝዳንት አቶ አወል አብዲና በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ በተገኙበት መካሄድ ጀምሯል። በግምገማ መድረክ የመክፈቻ ንግግር ያደረጉት የክልሉ ፕሬዝዳንት ሽመልስ አብዲሳ የክልሉ አመራር በተገኙበት ስኬቶች ሳይዘናጋ ቀጣይ ተልዕኮን በአግባቡ በመፈጸም የህዝቡን የልማት ጥያቄዎች ለመመለስ መዘጋጀት አለብን ብለዋል። ባለፉት ዓመታት የክልሉ አመራር የመፈጸምና የማስፈጸም አቅም እያደገ በመምጣቱ የህዝቡን የማህበራዊና ኢኮኖሚያዊ ተጠቃሚነት እያደገ መምጣቱን ገልጸዋል። በተለይም በክልሉ መንግስት ተቀርጸው እየተተገበሩ ያሉ የልማት ኢኒሼቲቮች በታቀደው መልኩ ውጤታማ እንዲሆኑ ርብርብ ሊጠናከር እንደሚገባም አመልክተዋል። ከልማት ስራዎቹ ጎን ለጎንም ከቀበሌ ጀምሮ የአገልግሎት አሰጣጥ ፍትሃዊና ቀልጣፋ እንዲሆን የተጀመሩ ስራዎች እንዲሰፉም ይደረጋል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ከወልቃይት ጠገዴ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ገለጹ። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ሸተ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሮአቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ ሸተ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሮአቸውን እንዲቀጥሉ እንደሚቀበሏቸውም ገልጸዋል። አሁን ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ህይወትን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ የኖሩ መሆኑን አንስተው በወቅቱ ተደናግጠው ከሄዱ መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸውንም ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው ብለዋል። አክሎም የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። መንግስት ተፈናቃዮቹ ወደ ቀያቸው እንዲመለሱ ለማድረግ በተከታታይ የተለያዩ ተግባራትን ሲያከናውንና ጥረቶች ሲያደርግ መቆየቱም ይታወቃል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘው መሃል ዜናችን ነው። ከባህር ማዶ ወደ ያዝናቸው መረጃዎች አለፍን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣
ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሩሲያ ልጅ ለሚወልዱ የሀገሪቱ ቤተሰቦች 1 ሚሊዮን ሩብል እንደምትሰጥ አስታወቀች። በሩሲያ የወሊድ ምጣኔ መቀነሱን ተከትሎ ሀገሪቱ ቤተሰቦች ልጆች እንዲወልዱ ያበረታታች ሲሆን ለዚህም 3 ወይንም ከዚያ በላይ ልጆች ለሚወልዱ ቤተሰቦች ብዙ ጥቅሞችን አቅርባለች። ከነዚህ ውስጥም እስከ 1 ሚሊዮን ሩብል የሚደርስ የገንዘብ ጉርሻ፣ መኖሪያ ቤት መገንቢያ፣ መሬት፣ ነፃ የትራንስፖርት አገልግሎትና የትምህርት ምገባ ለልጆች፣ ነፃ የሕክምና አገልግሎቶች፣ የመብራትና የነዳጅ ክፍያ ከቀረጥ ነፃና ቅናሽ ጋር አመታዊ የቤተሰብ ጉዞዎችና የረፍት ጊዜያትን ያካተተ ሲሆን ይህ ፖሊሲ ወደፊት ወላጅነትን ወደ ኢንቨስትመንት የሚቀይርም ነው ተብሏል። በመጨረሻም በአፍሪካ በአፋጣኝ የዕዳ ስረዛ እንዲኖር ባለሙያዎች ጠየቁ። ከ30 በላይ መሪ ኢኮኖሚስቶችና ባለስልጣናት የአፍሪካ ሀገራት በአማካይ 17% አመታዊ ገበያቸውን ዕዳ ለመክፈል መዋላቸውን በመቃወም አፋጣኝ የዕዳ ስረዛ እንዲደረግ ጠይቀዋል። የኖቤል ተሸላሚው ጆሴፍ ስቲግሊንዝን ጨምሮ ባለሙያዎች ይህንን ከፍተኛ የዕዳ ጫና መንግስታት ለመሰረታዊ አገልግሎቶች የሚሰጡትን ድጋፍ እየገታ እንደሆነ አስጠንቅቀዋል። ይህም ሆኖ 32 የአፍሪካ ሀገራት ከጤናና 25 ሀገራት ከትምህርት ይልቅ ለዕዳ እንዲከፍሉ እየገፋፋ ነው ብለዋል። ባለሙያዎቹ የዕዳ ቅነሳ ከተደረገ በሚሊዮን ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ የህፃናት ሞት መከላከል እንደሚቻል አስታውቀዋል። ጥሪው የቀረበው በአፍሪካ የጤና ስርዓት የመድኃኒት እጥረትና የሰራተኞች ችግር በገጠመበት ወቅት ነው። በሚቀጥለው ወር በዓለም ባንክና በአይኤምኤፍ ዓመታዊ ስብሰባዎች ላይ ሀገራት ይህንን ጉዳይ እንዲፈቱት ጥያቄው ቀርቧል። ተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ትዕግስቱን አብሬያችሁ ቆይታ አደረኩኝ። ሰናይ ቀንን ተመኘው።